ድርሳነ መድኃኔዓለም ምዕራፍ 5 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የመድኃኒታችንን የሞቱን የሕማሙን ነገር እንፈጽም ዘንድ እንመለስ። ያችን ዕለት ሌሊቱን በሙሉ ሲደበድቡት በጥፊ ሲመቱት አነጋ። ከዚህ በኋላ በሚሞትበት ገንዘብ የሐሰት ምስክሮችን በእርሱ ላይ አቆሙበት። እሱ ራሱ በዳዊት አንደበት የአመፃ ምስክሮች በእኔ ላይ ተነሱብኝ ብሎ እንደተናገረ ዳግመኛም የአመፃ ራስ የምትሆን ሐሰትን የሚናገሩ በእኔ ላይ ቆሙ አለ። በነጋ ጊዜ ወደ ሹም ወደ ጲላጦስ ፊት አቀረቡት፣ በፍርድ አደባባይም አቆሙት። እሱም መረመረው፣ በላዩም በደል አላገኘበትም። በብዙ ነገር እሺ በእጄ ባሰኙት ጊዜ በመግረፊያ ይገርፉት ዘንድ አዘዘ። እሱ ራሱ መድኃኒታችን በነቢዩ በኢሳይያስ አንደበት እኔ አልክድም አልከራከርምም፣ ጀርባዬን ለግርፋት ፊቴን ለጥፊ ሰጠው፣ ከርኩስም ምራቅ ፊቴን አልመለስኩም ያለውን ይፈጽም ዘንድ። ይሁዳም አይሁድ በእግዚአብሔር እጅ ላይ ይህን ሁሉ በደል እንደፈጸመበት ባየ ጊዜ ታላቅ ፍርሃትን ፈራ፣ ድንጋጼም ያዘው። ወደ ሊቀ ካህናቱ ሄዶ ጻድቅ ሰው ስላስገደልኩ ንጹሕ ደም ስላፈሰስኩ ተጸጽቻለሁ አለ። ሁሉም ከአንተ ጋር እኛ ምን አለን? ትላንትና አንተ በ30 ብር ለእኛ እንደሸጥክልን እወቅ አሉት። ይህን በተናገሩት ጊዜ ያንን የያዘውን ብር በምኵራብ አፈሰሰ፣ ሄዶም ገመድ አንስቶ ታንቆ ሞተ። የሙዳየ ምጽዋትን ገንዘብ የሰረቅህ ይሁዳ አንተ ስስታም ነህ። እናትህን ያገባህ አንተ እርኩስ ነህ። መምህርህን የሸጥከው አንተ እርጉም ነህ። አባትህን የሰለብክ ታንቀ የሞትክ ጥፉ ነህ። ስለ አንተ ጠዋት ይፈጠራሉ ከእነሱ አንዱ አይኖርም ተብሏልና። መዓልትም የተባለች ሐዋርያት የተፈጠሩባት ወንጌል ናት። ከእነርሱ አንዱ አይኖርም ያለው ቃየልንና ኤሳውን የተከተላቸው ይሁዳ ነው። ቃየል አቤልን ለመግደል ኤሳውም ያዕቆብን ለመግደል ጨካኝ እንደሆነ ይሁዳም ክርስቶስን ለመግደል ጨካኝ ነው። ቃየል የወንድሙን ሚስት ቀማኛ እንደሆነ ኤሳውም የወንድሙን ማዕድ ቀማኛ እንደሆነ ይሁዳም የአመፃን ብር ቀማኛ ነውና። ኤሳውን አንነቅፈውም የሚሉ አሉ፣ ኢዮብና ሐዋርያው ማትያስ ከእርሱ ተገኝተዋልና። እኛ ግን እግዚአብሔር ማንን ይወዳል ማንን ይጠላል እንላለን። ለርብቃ ያዕቆብን ወደድኩ ኤሳውን ጠላው ብሏታልና። ከእርሱ ስለሚወጡ ጻድቃን ልጆቹ እንደሆነ እውነት ነው። ናኮር የወለደው ጣዖት የሚያመልክ ታራ አብርሃምን ወለደው። ይስሐቅም ኃጢአተኛ ኤሳውን ወለደው። ያዕቆብም ጣዖት አምላኪ የሆነ አሞጽ፣ ፋሬስ ይሁዳ ከእርሱ የተወለዱ ዳንን ወለደው። እሱም የእግዚአብሔርን ፋሲካውን ያደረገ ኢዮስያስን ወለደው። ከሃዲ ሕርማኖስ ፊቅጦርንና ዮሐንስን ወለዳቸው። ጣዖት አምላኪ የሚሆን የጠራቢ አባትንም ወለደው። የአድማስ ድንጋይ የተባለ ዮሴፍም አባቱ ከሃዲ ነው። ብዙ ጻድቃን ከብዙ ኃጥአን እንደወጡ እንደዚሁም ሁሉ ብዙ ኃጥአንም ከብዙ ጻድቃን ቤት ወጡ። ስለዚህ ነገር ምን አለበት? እግዚአብሔር የወደደውን ይሰራልና። የመድኃኔዓለም ይቅርታው ቸርነቱ የመባጽዮን ልመናው ለዘላለም ከሁላችን ጋር ይደረግልን፣ አሜን። ምዕራፍ 6 በወንጌል እንደተነገረ የመድኃኒታችንን የመከራውን ነገር ወደ መናገር እንመለስ። ጲላጦስም የዚህ ሰው በደሉ ምንድነው? በእሱ ላይ በሚሞትበት ገንዘብ በደል አላገኘውበትምና አላቸው። የካህናቱ አለቆችም ቃላቸው በረታ፣ ስቀለው ይሞት ዘንድ ይገባዋል፣ ራሱን የእግዚአብሔር ልጅ አድርጓልና። ይህን በተናገሩ ጊዜ ጲላጦስ ተቀብሎ በፊታቸው እጁን ታጥቦ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተ ተቀብላችሁ እንደ ሕጋችሁ ፍረዱበት አላቸው። የአይሁድ ሕዝቦች ሁሉ ደሙ በእኛ ላይ በልጆቻችንም ላይ ይሁን እያሉ ጮኹ። ከዚህም በኋላ መድኃኒታችንን ተቀብለው የእሾህ አክሊል በራሱ ላይ ደፉበት። ልብሱን ገፈው ቀይ ግምጃ ለበሱት። 400 ጭፍሮች ልብሱን ለመቶ ከአራት አድርገው ተካፈሉት። ከዚህ በኋላ እንውጣ እንጣጣል፣ ለደረሰው ይድረሰው ተባባሉ። ልብሶቼን ለራሳቸው ተካፈሉ፣ በመጎናጸፊያይም ላይ ዕጣ ተጣጣሉ ብሎ የተናገረው የመጽሐፍ ቃል ይደርስ ይፈጸም ዘንድ። ጭፍሮችም እንዲህ አድርገው መድኃኒታችንን መስቀሉን አሸክመው ቀራንዮ ወደሚባል ቦታ ወሰዱት። በዚያም 5 ችንካሮች ቸንክረው ሰቀሉት። እነዚህም ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ናቸው። በራሳቸው ፈቃድ እነዚህ 5ቱ የእምነት ሞቶች ለጥምቀት ልጆች ተሰጡ። እነዚህም ጣዖት ማምለክ፣ ሥራይ ማድረግ፣ መሰሰን፣ ነፍስን መግደል፣ ሐሰት መናገር፣ 5ቱ ውሾች ብሎ ምስጢርን የሚያይ ዮሐንስ እንደተናገረ። እጄን እግሬን ቸነከሩኝ፣ አጥንቶቼንም ሁሉ ቆጠሩ። እነሱ ግን አውቀው ቸል አሉኝ ወደሚለው እንመለስ። በዚያን ጊዜ በቀትር ሰዓት ሙሽራዋ ነፍሴ የወደደችህ ሆይ በቀትር ጊዜ ወዴት ትሰማራለህ? ወዴትስ ትተኛለህ?
በሌሎች መንጋ የምቅበዘበዝ እንዳልሆን አለች ብሎ ሰሎሞን እንደተናገረ መድኃኒታችንን እንደዚሁ ሁለት ወንበዴዎች አምጥተው አንዱን በቀኙ አንዱን በግራው ከሱ ጋር ሰቀሉ። የበደሉንም መጽሐፍ በራሱ ላይ አኖሩ። ከዚያም በኋላ ይፋጠኑ ጀመሩ። አሸክትን የሚያመጣ አለ፣ ሆምጣጤም የሚያመጣ አለ፣ ከርቤንም የሚያመጣ አለ፣ ሐሞትንም የሚያመጣ አለ፣ ዘንግንም የሚያመጣ አለ፣ ጦርንም የሚያመጣ አለ፣ ራሱን ይመታው ዘንድ የሚመጣ አለ፣ በጥፊ ይመታው ዘንድም የሚመጣ አለ። በፊቱ ምራቅን የሚተፉበት አሉ። ክርስቶስ በጥፊ የመታህ ማን ነው? ራስህን የደበደበህ ማን ነው? ለእኛ ተናገር እያሉ በፊቱ የሚንበረከኩ አሉ። ዳግመኛም ዛሬ ግን በምን ወጋህ ገንዘብ አብርሃም ሳይፈጠርን ያለው ያልህ፣ ዛሬ ግን በምን ወጋህ ገንዘብ ይህን ቤተ መቅደስ አፍርሱት በሦስተኛው ቀን አነሳዋለሁ የምትል ሆይ፣ ዛሬ ግን በምን ወጋህ ገንዘብ ሥጋዬን የበላ ደሜንም የጠጣ ለዘላለም አይሞትም ያልክ ሆይ ይሉታል። መድኃኒታችንም ይህን ሁሉ እየሰማ ዝም አለ። ይህን ሁሉ በላዩ ላይ ሲያደርጉበት አንድ ቃል አልመለሰም። እኔ እንደ ደንቆሮ የማይሰማ አፉንም እንደማይከፍት ድዳ ፈጽሞም እንደማይሰማ ሰው ሆንኩ። በአንደበቱ መናገር እንደማይችል ዝም አልኩ። ራሴንም ዝቅ አደረግኩ፣ በበጎ ነገርም ዝም አልኩ ያለው የዳዊት ቃል ይፈጸም ዘንድ። ስለዚህ ነገር ኢሳይያስ እሱስ በመከራው አፉን አልከፈተም፣ እንደ በግም ሊታረድ መጣ። በግ በሚሸልተው ፊት እንደማይናገር በመከራው ምንም አልተናገረም አለ። ይህ በግ የሄኖክ ራእይ ነው። ይህ በግ የነቢዩ የዳንኤል ትንቢት ነው። ይህ በግ የሳሙኤል መስዋዕት ነው። ይህ በግ የአብርሃም መስዋዕት ነው። ይህ በግ ቀንዱ በነጭ ሐረግ የተያዘ የይስሐቅ መስዋዕቱና ቤዛው ነው። ይህ በግ ደሙ የሰቀሉትን የሚከሳቸው ነው። አረዱት አልበሉትም፣ አዩት አላመኑበትም። የወለደችው ማርያምን በመስቀሉ አንጻር ቆማ ትጮኻለች። በምድር ላይ አባት የሌለ ልጄ ልጄ፣ የታሰርክ የተሸነከርክ ልጄ ልጄ፣ ልጄ የማንን ገንዘብ ቀማ? ልጄ የማንን ሹመት ቀማ? አሸናፊ ልጄ ማን ያዘ? ልጄ ኃጢአትህ በደልህ ምንድን ነው? ጉተናህ የተደመደመ ልጄ የእሾህ አክሊል አቀዳጁህን? የቄባዝ ወርቅ ራስህ በብትር ይደበደባልን? አበባ የመሰሉት ፊቶች ጥፊውን ቻሉትን? የለሰለሱ መዳፎች የብረቱን ችንካር ታገሱትን? እንደ ባሪያ በጀርባህ ግርፋቱን በእግሮችም ችንካሩን ቻልክን? ልጄ ልጄ አንተ የሞትህን መስቀል ተሸከምክ። ወደ ተቃጠለች አንጀቴም እንደ እሳት ነደደ። ልጄ ነገርከኝ፣ በኩሬ መለስክልኝ፣ የማህፀኔ ፍሬ ተናገርከኝ። አንተን ካላዳንኩ የግብፅን አገሮች ለምን ሄድኩ? አንተን ካላዳንኩ በደብረ ቁስቋምስ ውስጥ ለምን አደርኩ እያለች ታለቅሳለች። እመቤታችን ይህን በተናገረች ጊዜ የልቅሷ ጩኸት በሰማይ ተሰማ። የልቅሷ ጩኸት እስከ ዓለም ዳርቻ ደረሰ። ያን ጊዜ ሰማይ ተነዋወጸ፣ ምድርም ተንቀጠቀጠች፣ ከዋክብትም ወደቁ፣ የፀሐይ ብርሃንም ጨለመ፣ ጨረቃ ደም ሆነ። ከቀትር እስከ 9 ሰዓት ድረስም ዓለም ጨለማ ሆነ። ስለዚህም እጅ ሁሉ ይደክማል፣ ነፍስም ሁሉ ትደነግጣለች። ሊቃውንት ሁሉ ይታወካሉ፣ እንደምትወልድ ሴትም ሕማም ይይዛቸዋል። በቀኝና በግራዋ መቅሰፍትንና መዓትን የተሞላች ሆና ዓለምን ታጠፋ ዘንድ ኃጥአንንም ትፈጽማቸው ዘንድ እነሆ ምሕረትን የተመላች የእግዚአብሔር ቀን ትመጣለች። እንግዲህ ወዲህ ከዋክብት አይበሩም፣ ዓለምም አያይም፣ ፀሐይም ወጥታ ትጠፋለች፣ ጨረቃ አይበራም ብሎ ኢሳይያስ የተናገረው እነሆ ደረሰ፣ ተፈጸመ። እንደዚሁም ሁሉ ኢዮኤልም እነሆ ክፋታቸው በዛ ደረሰ፣ በጦር አንደበትም ተቃጠሉ። ፀሐይ ጨረቃም ይጨልማሉ፣ የከዋክብትም ብርሃናቸው ይጠፋል። እግዚአብሔርም በጽዮን ይጮኻል፣ ከኢየሩሳሌምም ቃሉን ይሰጣል፣ ሰማይና ምድር ይነዋወጣሉ ብሎ የተናገረው ደረሰ። አይሁድም የዚህን የቃል ምልክት እያዩ ልቦናቸውን ወደ ሃይማኖት ሊመልሱ አልወደዱም። በግብፅ ምድር አባቶቻቸውን ያስተማረ የፈርዖንን ልብ ያጸና የግብር አባታቸው ዲያብሎስ አድሮባቸዋልና ወገኖቻቸውን እስኪያጡ ድረስ በእነሱ ላይ የወረደ 10ሩን መቅሰፍት እያየ እሱ አልተመለሰምና ስሙ ፈልስጣ የተባለ የጠላትን ፍለጋ የተከተሉ አይሁድ ናቸው። የመድኃኔዓለም ይቅርታው ቸርነቱ ለአገልጋዮቹ በሙሉ የነፍስና የሥጋ መድኃኒት ይሁናቸው ለዓለመ ዓለም አሜን።